በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አለቅነትም በጫንቃው ላይ ነው። ቤተክርስቲያናችን ስቅለትን በመታከብርበት በዕለተ ዓርብ ዕጣን የሚታጠንባቸው ጥናዎችን በገመድ ትሰቅላቸዋለች። ካህናቱ በእጃቸው ይዘው የሚያጥኑበትን ጽና በዚያች ቀን ግን በገመድ አስረው ከርቀት እያወዘወዙ ጢሱ እንዲወጣ ያደርጋሉ። ይህን የሚያደርጉት ራሱን ለሁላችን ኃጢአት የተወደደ ዕጣን አድርጎ ለአባቱ ያሳረገው መዓዛው ያማረው ዕጣን መድኃኔ ዓለም ክርስቶስ በዚያች ዕለት በሮማውያን ወታደሮች ከኋላና ከፊት በገመድ ታስሮ እየተጎተተ ሲንገላታ ከፊት ያለው ሲስቡ በፊቱ ሲወድቅ ወደ ኋላ ያለው ሲስቡ ደግሞ ወደ ኋላ ሲወድቅ የዋለበት ዕለት ስለሆነ ነው። ለነገሩ የካህናት አለቃ ኢየሱስ ክርስቶስ በተሰቃየባት በዚያች ዕለት ምን ክህነት አለን ብለው ያጥናሉ? ሊቀ ቅዳሴያን በሞተባት ዕለትስ ምን አይነት ቅዳሴ ሊቀድሱ ይችላሉ? ስለዚህ እየተወዛወዘ ከጥናው የሚወጣው ጢስ በበጎ መዓዛ ክፉ ሽታን እንደሚያርቅ የሁላችንን ኃጢአት ሽታ ለማራቅ የተንገላታውን ጌታ እያሰቡ ቀሳውስት ከሚያራራ ዜማ ጋር ኦ ዘጥዕመ ሞተ በሥጋ ሞትን የቀመስከው ሆይ እያሉ ማዕጠንቱን ይወዘውዛሉ። ጌታችን እንዲሰቀል ተፈርዶበት ከጲላጦስ ግቢ እያዳፉ ሲያወጡት ኋላና ከፊት አስረው እየጎተቱት እየወደቀና እየተነሳ 28 ደረጃዎችን መውጣትና መውረድ ነበረበት። ከዚያ በኋላ እስከ ጎልጎታ ጫፍ ድረስ ያለው መንገድ እየተጓዘው ለ3 ሰዓታት ያህል ነው። አሁን በሚታወቀው እንኳን ብንሄድ ከጲላጦስ ቤት እስከ ቀራንዮ ያለው ስፍራ እጅግ በጣም ቀስ ብሎ ለሚሄድ ሰው እንኳን 1 ሰዓት ሊወስድበት አይችልም። በአጠቃላይም ኢየሩሳሌምን ከየትኛው በሮች ተነስተን ወደ ሌላው ጫፍ ብንሄድ 1 ሰዓት ሊወስድብን አይችልም። ይህንን አጭር መንገድ ግን ጌታችን በዕለተ ዓርብ ለማቋረጥ 3 ሰዓታት ያህል ፈጅቶበታል። ይህን የተሸከመውን መስቀል ክብደት ብቻ ሳይሆን በመሄድበት ጎዳና ላይ የደረሰበትን ድብደባ፣ መጎተት፣ መውደቅ፣ መነሳት የሚያሳይ ነው። ሮማውያን ወታደሮች በጦር ሜዳ ጭካኔ ጌታችንን ከበው እየደበደቡ ሲወድቅ በወደቀበት እየረገጡ እስከ ቀራንዮ አድርሰውታል። ጌታችን ተራራውን የወጣው የርብራብ የሚሆን እንጨት ተሸክሞ ከአባቱ ጋር እየተጫወተ እንደወጣው እንደ ይስሐቅ አልነበረም። እጅግ ከባድ የሆነውን መስቀል በቆሰለ ትከሻው ላይ ተሸክሞ እየወደቀ እየተነሳ ወደ ቀራንዮ ተጉዟል። 38 ዓመታት የተኛውን ሰው አልጋህን ተሸከም ባለው ጊዜ በሰንበት አልጋህን ልትሸከም አይገባህም ያሉት ሕግ ጠባቂዎች አይሁድ ከሰንበትም አልፎ በፋሲካ በዓል ጌታችንን መስቀል አሸክመው በመሄዳቸው ሕግ እግዚአብሔር ለገዛ ፍላጎታቸው መፈጸሚያ ብቻ እንደሚጠቀሙበት አሳዩ። እነርሱ ለክፋት ያሸከሙት መስቀል ግን እኛ ለክርስቲያኖች ጌታችን እንደ ድል አድራጊ ንጉሥ የተሸከመው የድል ምልክት ሰንደቅ ዓላማ ሆነ። ሕዝብና አሕዛብን የገዛበት ያለቅነቱ በትረ ሥልጣን መስቀሉን በጫንቃው ተሸክሞ መውጣቱ አለቅነትም በጫንቃው ላይ ነው። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ብሎ ነቢዩ ኢሳይያስ የተናገረለት ትንቢት መፈጸሙን የሚያሳይ ነው። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6። መስቀሉ የጌታችን የድል አድራጊነቱ ምልክት በመሆኑ ምክንያት ቤተክርስቲያናችን በካህናቱ እጅ በቤተ መቅደሱ ጉልላት በምዕመናን ሰውነት ላይ እንደ ማኅተብ በማድረግ መድኃኔ ዓለምን የመስቀሉን ምልክት ኃይል ትሰብካለች። ማኅሌታዊው ቅዱስ ያሬድ እንደተናገረው መስቀሉን በሰውነታችን ተሸክመን እስከ መዞር የደረስነው የተሰቀለው ጌታችን በድል አድራጊነት ተሸክሞት የወጣው የክርስቲያኖች ሰንደቅ ዓላማ የመስቀሉ ምልክት ስለሆነ ነው። የተሰቀለበትን መስቀልና ምልክቱን ማክበርም የተሰቀለውን መድኃኔ ዓለምን ከማክበር የሚመነጭ ነውና መስቀሉ በመድኃኒታችን ደም የተቀደሰ መሆኑን እያሰብን ከነቢዩ ዳዊት ጋር የጌታችንን እግሮቹ በሚቆሙበት ስፍራ
እንሰግዳለን። መዝሙር 131 ከቁጥር 7። ጌታችን መስቀሉን ተሸክሞ የሄደበት ፍኖተ መስቀል ዛሬ ከመላው ዓለም የሚሄዱ ጎብኚዎች መስቀል ተሸክመው እየጸለዩ የሚሳለሟቸው 14 ምዕራፎች ያሉት ሲሆን እነዚህም በጲላጦስ የተፈረደበት ስፍራ፣ መስቀሉ የተሸከመበት ስፍራ፣ ለመጀመሪያ ጊዜ የወደቀበት፣ ከእናቱ ጋር የተገናኘበት፣ በቀሬናው ስምዖን መስቀሉን የተሸከመበት፣ አንዲት ሴት ፊቱን በማበሻ ጨርቅ የጠረገችበት፣ ለሁለተኛ ጊዜ የወደቀበት፣ የኢየሩሳሌምና የገሊላ ሰዎች ያለቀሱበት፣ ለሶስተኛ ጊዜ የወደቀበት፣ ልብሱን የገፈፉበት፣ ከመስቀል ጋር የቸነከሩበት፣ በተተከለው መስቀል ላይ የሞተበት፣ ቅዱስ ሥጋው ከመስቀሉ ወርዶ በእናቱ ደረት የተደገፈበትና የተገነዘበት፣ በመቃብር ያሳረፉበት ናቸው። እነዚህ 14 ምዕራፎች ውስጥ ሦስቱ ጌታችን በግርፋቱ ጽናትና ድካም የተነሳ መስቀሉን ይዞ የወደቀባቸው ሲሆን የቀሩት ምዕራፎችም አንዳንዶቹ በመጽሐፍ ቅዱስ የተመዘገቡ፣ ጥቂቶቹ ደግሞ በትውፊትና በታሪክ የሚታወቁ ክስተቶች ናቸው። ሁሉንም ምዕራፎች እንደ ርዕሰ ጉዳያቸውና ለአስፈላጊነታቸው በየቦታው እንመለከታቸዋለን። ወስብሐት ለእግዚአብሔር።